ምን ድምፅ ችግር አለው? አይ ድምፅ ማሳየው ማነው? ስታክማ ኔትወርክ ሊሆን ይችላል። እሺ በቀለ ሰላም ነህ? ሰላም ነኝ፣ እግዚአብሔር ይመስገን። እሺ ምን ነበረ ያለው? ይሰማል? ኦኬ። የእኔ ጥያቄ እንኳ ትንቢተ ዳንኤል ላይ ያለው ቃል ነው እና 13 ይመስለኛል ካልተሳሳትኩኝ፣ እነሆ ከዋኖቹ አለቃ አንዱ ሚካኤል ሊረደኝ መጣ የሚለው ቃል ማለት ነው። ይህን ቃል የተናገረው መልአክ ይመስለኛል ካልተሳሳትኩኝ። እና ግን ዋናው ጥያቄ የፋርስ ንጉስ ትንሽ ተቋቋመ የሚለው ማለት ነው። የፋርስ ንጉስ ማን ነው? የተቋቋመውስ መልአኩን በምን ሁኔታ ነው? እንዴት ሊገጥመው ቻለ? የሚል ጥያቄ ነው የኔ ሀሳቤ ማለት ነው። ቢብራራልኝ በደንብ። ይህማ ትንቢተ ዳንኤል ማብራሪያ ላይ ግባና ምኑ ማብራሪያ ያለው? ያው ማለት ማብራሪያ ያለው እንዴት ትንቢተ ዳንኤል? አዎ ትንቢተ ዳንኤል ከዘመነ ባቢሎን እስከ ዓለም ፍጻሜ ቢል መጽሐፍ አለ። እና የት ነው ያለው አንተ? ለስራ ወጣ ብያለሁ ትንሽ ወደ ጋምቤላ። ግን ሁልጊዜ ቃሉን ሳስበው የተናገረው ቃሉን ዳንኤል አይደለም ሌላ መልአክ ነው። እየሰማኸኝ ነው? እሺ ማብራሪያ አይደል የፈለግከው? ይሄ ምንድነው ምናምን የሚል አይደል ማብራሪያ የፈለግከው? ያንን የፋርስ ንጉስ ማን ነው? እንዴት መልአኩን ሊገጥመው ቻለ የሚለውን ጥያቄ የፈለኩት። አዎ ገብቶኛል እኮ ጥያቄ። የጥቅስ እንደዚህ ማብራሪያ ሲሆን ብዙ ከዶክትሪን ጋር ግንኙነት የሌለው እንደዚህ የአንድ ጥቅስ ማብራሪያ ሲሆን መጀመሪያ ጥቅሱ ያለበትን ቦታ በቤተ ክርስቲያን ሊቃውንት ብዙ ማብራሪያዎች ስላሉት እሱን ማየት ነው ማለት። አንተ በእንግሊዝኛ ከቻልክ የእንግሊዝኛ መጽሐፍ አለ የትንቢተ ዳንኤል ማብራሪያ ማለት ነው። እሱን በውስጥ እንትን ካልከኝ አታች አደርግልሃለሁ። እሱን አልችልም ካልክ ደግሞ የዚህኛውን ፎቶ አንስቼ ቁጭ አደርግልሃለሁ። ታየዋለህ፣ ቀላል ስለሆነ ማለት ነው። እሺ ደስ ይለኛል። ማውረድ እችላለሁ፣ ጎግል ላይ መጽሐፉን ማውረድ እችላለሁ፣ በኦዲዮ ምናምን ወይ በእንትን በውስጥ አውራኝ ያልኩህ እሱ ይሄ ስለሆነ አሁን መላእክት እዚህ ነው። ከትምህርት ጋር የተገናኘ ጉዳይ ቢሆን ጥያቄ ችግር የለውም። ግን ያው ማብራሪያ ላይ ቁጭ ያለ ነገር ከሆነ ብዙም እንትን አይልም ብዬ በውስጥ ስጽፍልኝ እኔ ያስቀምጣለሁ። ኦኬ እሺ፣ ሌላ ጭማሪ ጥያቄ ልጨምር? ጥያቄ ከሆነ ማብራሪያ የሚፈልግ ጥያቄ ከሆነ ችግር የለውም። እሺ መጽሐፈ መቃብያን ላይ ማለት ነው። መጽሐፈ መቃብያን ዘሳልስት ላይ እንደዚህ የሚል ቃል አለ። የአዳም ልጆች እንደ ወፍ ጫጩት በእጄ ጨብጣቸዋለሁ ከእጄም የሚያስጥላቸው የለም ይላል እና ይህን ደግሞ የተናገረው ሰይጣን ነው። እና ይህንን የተናገረው ማለት ይሄ ነገር የሚሆነው ከአዲስ ኪዳን በፊት ነው ወይስ አሁንም በአዲስ ኪዳንም ቃሉ ያገለግላል? ማለት በእኛ ላይ ያለው ስልጣን ማለት ነው። አሁን እዛ ጋር ነብዩ በደንብ ይጠይቀዋል፣ ሰይጣንም ይመልስለታል። ኖ ፈጣሪ ወደ ጥልቁ ሲወረውረኝ እባክህ አንድ ነገር ልለምን ብዬ ጠየቁት። እሱም በል ተናገር ልስማህ አለኝ። ለአንተም የማይሆኑትን ሕግን የማይጠብቁትን ትእዛዝን የማያከብሩትን ለእኔ አድርገህ ስጠኝ ብዬ ለመንኩት ይላል። እና እሱም እኔ ነቢያትና መጽሐፍትን እሰጣቸዋለሁኝ የእኔ መልካም የሆነውን ነገር ጠልተው የአንተ መጥፎ የሆነውን ነገር ከወደዱማ ውሰድ ብሎ እንደፈቀደለት እዛ ጋር ያሳያል። እና ይሄ ነገር የሚሰራው ክርስቶስ ይሰራል ወይስ በፊት እኛን ክርስቶስ ቤዛው ነው ከማዳኑ በፊት ነው ይሄ ነገር ቃል ኪዳኑ ለእሱ ሊሰራለት የሚችለው? አንተ አሁን ያወከ ምንድን ነው? አሁን መጀመሪያ እኮ ይኸውልህ ትምህርት ያልኩ ለዚህ ነው። ለምሳሌ ነገረ ቤተ ክርስቲያንን ወይም ነገረ ሃይማኖትን ስትማር የቅዱሳን መላእክት ድርሻ እግዚአብሔር በእነሱ እንዴት እንደሚሰራ
ርኩሳን መላእክት ምን እንደሚያደርጉ፣ እኛን ለማሳት ምን አይነት ነገሮችን እንደሚሰሩ፣ ምን አይነት ወጥመዶችን እንደሚያጠምዱ፣ እነዚህ ጉዳዮችን ስለ ነገረ መላእክት ስትማር በነገረ ሃይማኖት ውስጥ ታገኘዋለህ፣ ጉዳዩን ማለት ነው። ግን አጋንንት አሁን ዋናውን ሃይማኖታዊ ጉዳይ ነገረ መላእክትን በተመለከተ ወይም ነገረ ሃይማኖትን በተመለከተ በደንብ አድርገህ ብትማር ግልጽ ይሆንልህ። አሁን ይህ ነገር አጋንንት ያኔ ይሰራል፣ አሁን ይሰራል፣ ወደፊት ምናምን የሚል ነገር ሳይሆን በብሉይ ኪዳን የታወቀ ነገር አለ። በብሉይ ኪዳን በአዳም ዕፀ በለስ መብላት ምክንያት ሰዎች ይረገማሉ፣ ባህሪያቸው ይጎሰቁላል፣ ጸጋቸው ይገፈፋል። በዚህ አማካኝነት ለአጋንንት ተገዥ ሆነው ይኖራሉ በብሉይ ኪዳን። ግን ያም ሆኖ ፈቃዳቸውን ከእግዚአብሔር ፈቃድ ጋር ካደረጉ ግን አጋንንት እንዳይሰለጥንባቸው ማድረግ ይችላሉ፣ ጻድቅ መሆን ይችላሉ ማለት ነው። በብሉይ ኪዳንም ያሉ ሰዎች መሰረታዊ ጉዳይ ያለው ምን ላይ ነው? በሰዎቹ አስተሳሰብና ፍላጎት ፈቃድ ላይ ነው። ስለዚህ ሰይጣን ማንንም ሰው አስገድዶ መግዛት፣ አስገድዶ መንዳት፣ አስገድዶ መቆጣጠር፣ አስገድዶ የራሱ ማድረግ አይችልም። እኛ በማንኛውም ጊዜ ውስጥ የራሳችንን ፈቃድ ከፈቃድ እግዚአብሔር ጋር አስማምተን እግዚአብሔር እንደሚፈልገው ሆነን የሚኖር ከሆነ አጋንንት በእኛ ላይ ምንም ማድረግ አይችሉም። ስለዚህ ዋና የሚታመነው የሚያዘው ይሄ ጉዳይ ነው ማለት ነው። ግን በእኛ ስንፍና እግዚአብሔር ያለንን ነገር ማናደርግ ከሆነ፣ ለሕግ ለስርዓቱ ማንገዛ ከሆነ፣ የአጋንንትን ፈቃድ የምናደርግ ከሆነ ግን በእኛ ሊሰለጥኑ ይችላሉ፣ ሊያድሩብን ይችላሉ። ካደሩብን ሊቆጣጠሩንና የእነሱን ሀሳብ ትክክል አድርገው ሊያሳምኑንና ወደ እነሱ ሀሳብ ተንሸራተን እንድንገባ ሊገፉን ይችላሉ፣ ኮንቪንስ ሊያደርጉን ይችላሉ። በእኛ ላይ ግን ያለኛ ፈቃድ አጋንንት ምንም አይነት ስልጣን የላቸውም፣ ምንም ማድረግ አይችሉም፣ ስልጣንም የላቸውም። የሚያድሩብንም በእኛ ያለኛ ፈቃድ አይደለም። ያለኛ ፈቃድ ማለት ምን ማለት ነው? እኔ የራሴን ምጠብቅ፣ ለፈቃድ እግዚአብሔር ማስከዛ፣ ሕግ ስርዓቱን ማከብር፣ እንደ ቃሉ የምጓዝ ከሆነ አጋንንት በእኔ ማድር አይችሉም። እኔ ግን ከእግዚአብሔር ፈቃድ መወጣ፣ ጾም የሌለኝ፣ ጸሎት የሌለኝ፣ ንስሐ የሌለኝ፣ ስርዓት የሌለኝ የመሆን ከሆነ ግን አጋንንት በእነዚህ በሮች ምክንያት ወደ እኔ ሊገቡ ይችላሉ፣ በእኔም ሊሰለጥኑ ይችላሉ። ይህንን ሀሳብ መያዝ ነው በቃ ባጭሩ እንጂ ሌላ የተለየ ነገር የለውም። እሺ፣ አመሰግናለሁ። እሺ፣ መልካም። እሺ፣ ከታች ያላችሁ ወንድም እህቶቻችን እንግዲህ ኔትወርክ የተወሰነ ጥሩ ባለመሆኑ ምክንያት ያው እኔ ላይ ስታክ አድርጓል። ለእናንተ ግን ብዙ እንትን እያለ አይደለም። ድምፄ ይሰማችኋል። ድምፄ እንደሚሰማችሁ ነግራችሁኛል። የማይጠቅም ጥያቄ እንድጠይቁኝ አልፈቅድም። ያው ናቲ ግባ፣ ጥያቄ ካለ መሰረታዊ ከሆነ አብራራለሁ። ብዙ የማይጠቅም ከሆነ ግን ሰዓት አንወስድበትም። እሺ፣ አመሰግናለሁ መምህር። እኔ ጥያቄ መጽሐፍ ቅዱስ ላይ ወልድ ተቀባይ አብ ደግሞ ሰጪ ተብሎ በጣም ብዙ ቦታ ላይ ተጠቅሷል እና እንዴት ነው ይሄ የሚታየው? ወልድ በራሱ አምላክ ከሆነ ሁሉም ማድረግ የሚችል ከሆነ ስልጣን በሰማይና በምድር ተሰጠኝ፣ በቃ ብዙ ቦታ ላይ እንደ ወልድ እንደተቀባይ አብ ደግሞ እንደ ሰጪ ይታያል እና ይሄ ከምን አንጻር ነው እንትን የሚታየው? በዙሪያችን መጀመሪያ አይምሮህን የምታላቅቀው በአንተ ሕሊና ውስጥ ወይም በአንተ ጭንቅላት ውስጥ ለቃላት ከምትሰጠው ትርጉም መጀመሪያ አይምሮህን ማላቀቅ አለብን።
አእምሮን ከዚህ አይነት ቃላት ከዚህ አይነት ሀሳብ ትርጉም አሁን በአንተ ህሊና ምን ተፈጥሮ ነው? ሰጪና ተቀባይ ካለ ሰጪው ከተቀባይ ይበልጣል። እንዴት ወልድ እግዚአብሔር ሆኖ ተቀባይ ሊሆን ይችላል ብለህ እያሰብክ እንደሆነ ይገባኛል። ስለዚህ መጀመሪያ አእምሮውን ከዚህ ነው ማለቀቅ ያለብህ። ለእግዚአብሔር የሆነ ቃል ወይም የሆነ ነገር ሲገለጽ በቃላቱ ላይ ያለውን ጉድለት ለእግዚአብሔር አናሸክመውም። ወይም በእኛ አውድ አድርገን አይደለም ስለ እግዚአብሔር የምናወራው ማለት ነው። ቃላቶቹ የሆነ መልእክት ለማስተላለፍ እንጂ እኛ ወደምንረዳበት ወይም እኛ ወደምናውቀው ወይም አንድ ሰው ከአንድ ሰው ጋር እንደሚነጋገረው ባለው ሁኔታ ያለን ነገር የሚያመለክት ነው ብለን ማሰብ የለብንም። እኔ ለሆነ ሰው የሆነን ነገር ብሰጥ እኔ ጋር ያለ የሆነ ሰው ጋር የሌለ ነገር ስለሚኖር ያንን ላደርግ እችላለሁ። ስለዚህ ያኛው ሰው እኔ ጋር ያለውን እሱ ጋር የሌለውን ነገር ይቀበላል እና ጉድለት እኛ ጋር ስላለ ማለት ነው። ለእግዚአብሔር ሲሆን ግን ቃላትን እኛ እርስ በርሳችን ኮሚኒኬት ከምናደርግበት መንፈስ ከፍ አድርገን ነው ማሰብ ያለብን፣ ከፍ አድርገን። ስለዚህ ሰጪ ተቀባይ ተብሎ የተገለጸው በስጋዊ ምክንያት ስጋዊን ለማስረዳት የገባ ነው። ያ ማለት ስጋ በቃል ገንዘብ ከቃል ጋር በመዋሃዱ ምክንያት የቃልን ገንዘብ ገንዘቡ ያደርጋል። የቃልን ገንዘብ ገንዘቡ በሚያደርግበት ጊዜ የመለኮት የሆነው ነገር ሁሉ ለስጋ ይሆናል ማለት ነው። ስለዚህ መለኮትነት ደግሞ በስላሴ ዘንድ አንድ ነው። አንድ ስልጣን፣ አንድ እውቀት፣ አንድ ኃይል ነው ያለው። በዚህ ምክንያት የቃል ገንዘብ የአብ ገንዘብ ነው፣ የመንፈስ ቅዱስ ገንዘብ ነው። ያን የስላሴን ስልጣን የአብ የወልድ የመንፈስ ቅዱስ የሆነውን አንዲት መለኮት አንዲት ስልጣን ስጋ ከቃል ጋር በሚዋሃድበት ጊዜ ገንዘብ ያደርጋል። ስለዚህ ተሰጥቶኛል፣ ሁሉ ከአባቴ ዘንድ ተሰጥቶኛል እያለ ይናገራል። ሁሉ ከአባቴ ዘንድ ተሰጥቶኛል የሚለው ይሄ የሚሰጠው ለስጋ የሚሰጠው የአምላክነት፣ የአዋቂነት፣ የገዥነት ይሄ ስልጣን በተዋህዶ ምክንያት የሆነ ነው። ቃል ከስጋ ጋር በመዋሃዱ ምክንያት ማለት ነው። ስለዚህ ለማን ነው? ለተዋሃደው ስጋ ነው። ስጋ ቃልን በመዋሃዱ ምክንያት የአብ የሆነውን ሁሉ የራሱ ማድረጉን የአብ የሆነውን ማለት አዋቂነትን፣ አምላክነትን፣ ገዥነትን ይህንን ከቃል ጋር በመዋሃዱ ምክንያት የራሱ አድርጓል። ምክንያቱም የቃል የመመለክ ስልጣን የአብም የመመለክ ስልጣን ነው። ቃልና አብ አንድ የመመለክ ስልጣን ያላቸው በአጭሩ ምስጢረ ተዋህዶን ለማመልከትና ስጋ የቃልን ገንዘብ ማድረጉን ርቀትን፣ ምልአትን፣ አምላክነትን መሰል ነገሮችን ገንዘብ ማድረጉን ለማስረዳት ሁሉ ከአባቴ ዘንድ ተሰጥቶኛል የሚለው ተሰጠኝ የሚሉ ምንባባት ይህን የሚያመለክቱ ናቸው። በዚህ አውድ ነው የምትረዳ። እሺ፣ አመሰግናለሁ መምህር። በዚሁ አያይዤ ዕብራውያን ላይ ሁሉ ዓለማትን በፈጠረበት ልጁ ይላል እና ሌላ ቦታ ላይ ደግሞ ከፍጥረት በፊት በኩር ነበር ይላል። ይሄኛውን አውድ እንዴት ነው የምናየው? ከምን አንፃር ነው? ምንድን ነው አሁን ይሄ? ምንድን ነው ከባድ ነገር አለው? አይ ከባድ ነገር ሳይሆን አካባቢያችን ላይ ዙሪያችን ላይ ያው አብዛኛው የእስልምና እምነት ተከታዮች ነው ያሉት እና አሁን ይኸውልህ እንደዚህ አድርግ። አንድ ስልክ ነው ያዝከው? አዎ አንድ ስልክ ነው ያለ። ኦኬ አንድ ስልክ ነው ያለ። ይሄኛው እዚህ እየተጠቀምኩ ስለሆነ በዚህኛው መግባት አትችልም። ዩቲዩብ ላይ መግባት ከቻልክ ላሳይ ነው። አንድ ቻናል በቅደም ተከተል እየገባ ጻፈውና ሊያዘው እኮ የኔ አሁን የኔ ዩቲዩብ ስለሆነ ሰብስክራይብ አድርጌዋለሁ። የእርሶን ዩቲዩብ ሰብስክራይብ አድርጌዋለሁ። ሰብስክራይብ ብቻ ነው እየተከታተልክ ነው የሚለቀቀው?
አዎ ካረኩት ቀን በኋላ 3 ቪዲዮ ነው 2 ቪዲዮ አይቻለሁ። መጨረሻ ላይ የተለቀቁት። ኦኬ ምን የሚለው ሮሜ 8:34 አይተሃል? ሮሜ 8:34 የእርሱን አላየሁትም። የሌላ መምህር ነው። ታዲያ መጨረሻ ላይ የተለቀቀው እኮ እሱ ቪዲዮ ነው አሁን የተለቀቀው የሮሜ። አዎ ኦኬ። እና እዛ ላይ ምስጢረ ስላሴ ላይ አሁን አህዛብ አሉ እኛ አካባቢ ስላልክ እነሱ ወልድን ከአብ ስለሚለያዩ ወይም ወልድን ፍጡር አድርገው ስለሚያስቡ ያንንና ከዛ ጋር የተገናኙ ጉዳዮችን ለመረዳት እንዲያመች እና አንዳንድ ፕሮቴስታንት ወንድሞቻችን ምስጢረ ስጋዌ ላይ ኢየሱስ ክርስቶስ እንደዚህ ነው እንደዚያ ነው የሚል ጥያቄ ስላላቸው ያን በተመለከተ ማብራሪያ ጀምሬያለሁ። መጀመሪያ የመጽሐፍ ቅዱስ አረዳድ ማሳየት የሚችል ሰው ቢኖር 2 ስልክ ያለው ሰው እስቲ ካለ ከታች እንትን ይበላል። የኔ ስታክ አድርጓል። እንግዲህ 2 ስልክ ያለው ሰው ካለ ገስት ላይ ላምጣው፣ ከታች ይጻፍልኝና ገስት ይላክ። ገስት ላክልኝ ወንድም፣ ከዛ ማሳየት ይችላል። እዚህ ላይ ገብቶ ማለት ነው። እሺ እንዴት ነበረ አክሰፕት ማድረግህ? ገስት ብትልክልኝ ጥሩ ነበር። ማነው ይሄ አሁን 2 ስልክ ያለው አለ እዚህ ማሳየት ይችል? እኔ ልግባ ምን ላይ ነበረ? እስኪ አምጣፍቶ እኮ ነው 2 ስልክ ይዛል። እስቲ ቪዲዮን ኦን አድርገው መጀመሪያ። ኦኬ እሺ። አላረ ከፈተው ዩቲዩብ ላይ ግባ። የለም ቲክቶክ እንክፈት። ዩቲዩብ ላይ ነው እንጂ ቢድሜት እናገኛለን። ቢድሜት ዩቲዩብ ላይ ነው አይደለም የምገባው? አዎ ዩቲዩብ ላይ በቢድሜት ግባ እስኪ። ዲያቆን ዮሐንስ ብለህ ነው ጽፍ። ዲያቆን ዮሐንስ ብለህ ሰርች እናድርገው። እሺ ዲያቆን ዮሐንስ ያመጣል። ግባ ገባል። ከዛ ላሳያችሁ ብዬ ነው። ያው እንደዚህ ማለት ነው የምትጽፈው። ፊደል ካጎደልክ እንትን ላይል ይችላል። ዲያቆን ዮሐንስ በዚህ ከታች በጻፍኩት ኮመንት ላይ በጻፍኩት ማለት ነው። ይሄን አብራራለሁ። ቅዱሳን ነው ከታች ኢየሱስ ክርስቶስ አልመጣላችሁም? አንድ እሺ ወንድም ልኳል አለኝ መክፈት ይችላል ያለ። ሰላም ነው ወንድማችን ወይም እህታችን አሁን የገባው? ዲያቆን ዮሐንስ የሚለው በአማርኛ ልግፍ ብለው መሰለኝ። በአማርኛ ነው አይደል? አምጥቶታል። በቃ እሱ ዲያቆን ዮሐንስ
ሰራ እንዴት ነው ስታክ ተላቀቅኩኝ። በጣም ይሄን አያችሁ የዲያቆን ዮሐንስ ጌታቸው ብላችሁ በዚህኛው ጽፉ ይህን ያመጣላችኋል። እዚህ ያላችሁ ማለት ነው። ከዛ እንግዲህ እዛ ላይ ስትገቡ አሁን የተቀዱ የሚለቀቁ አሉ። እነዛ ውስጥ አንዱ አሁን ቅድም ናቲ የጠየቀውን የሚመስል ከእኔ አብ ይበልጣል ጥቅስ አብራርቼበታለሁ። የነፍስ የባህሪ ይሄ ነው የዩቲዩብ አድሬሱ ማለት ነው። እና አሁን እዚህ ታች ያላችሁ እዚህ ውስጥ ገብታችሁ ቪዲዮዎችን ማየት ትችላላችሁ። ሮሜ 8:34ን ያብራራሁት ተለቋል አሁን ሰሞኑን። ከዛ አሁን ቀጥሎ መካከለኛ የሚል ያብራራሁት አለ፣ ይለቀቃል እሱ። ከዛ ከኔ አብ ይበልጣል የሚል አለ፣ እሱም ሪከርድ ተደርጓል፣ ተቀርጿል፣ ይለቀቃል። ከዛ ይታይልናል ደግሞ የሚል አለ። ይታይልናል የሚልና ጥያቄ አድርገው ስለሚያነሱት አሁን ለእኛ በአብ ፊት የሚታይልን ኢየሱስ ነው የሚለውን መነሻ አድርገው ይታይልናል የሚለውን ከምልጃና ይሄ ፔናል ሰብስቲቱሽን የሚባል ቴዎሪ አለ ከኃጢአት ምትክ ሕግ ጋር እያይዘው የሚያስረዱ ወንድም እህቶች ስላሉ ያ ትክክል አለመሆኑን ለማስረዳት የቀረበ ቪዲዮ አለ። እነዚህ ቪዲዮዎች ይለቀቃሉ። አሁን ግን ገብታችሁ ይህንን ማየት ትችላላችሁ። ሮሜ 8:34ንም ሌሎችንም ቪዲዮዎች እዚህ ላይ ገብታችሁ ማየት ትችላላችሁ። ናቲ ይህንን ተከታተል። ከዛ አካባቢያችን ላይ ያሉ የምትላቸው ወንድሞች የሚያነሷቸውን ጥያቄዎች ዋና የሚባለው አንድ ሁለቱ ከተብራራ ሌላው በዛ ስለሚጠቃለል ምንም ችግር የለውም። ሁሉም መብራራት አይኖርበትም። ቤዚካሊ መያዝ ያለበት ክርስቶስን ማን ብለን ነው የምናምነው፣ መጽሐፍ ቅዱስ ማን ብሎ ነው የሚያስተምረው የሚለውን ዋና ጉዳይ ከያዝን በኋላ የተወሰነ ውዝግብ ይፈጥራል የሚባሉ ጥቅሶችን ሃይላይት ማብራሪያ ይሰጣል፣ በአባቶች ትምህርት እንዴት እንደሆነ ማለት ነው። ከዛ በኋላ ሌሎቹም በዛ መቃኘት ነው የሚያስፈልገው የሚለውን ለመናገር ነው። ግልጽ ነው ናቲ ማለት የፈለግኩት? አዎ መምህር ግልጽ ነው። አመሰግናለሁ። ሁሉንም ቪዲዮዎች ገብተን እናያቸዋለን። የመጨረሻ አንድ ማንሳት ይቻላል ከተፈቀደ? በመጽሐፍ ከሆነ ደግሞ የት ነው አንተ? የት ነው ያለው ናቲ? በቀለ ወደ ጋምቤላ። እኔ አዲስ አበባ ነው። አዲስ አበባ ነው ያለው ስሜ። አዲስ አበባ ሆነ ነው የምታስቸግረው። ይህንን መጽሐፍ አዲስ አበባ ምንድን ነው የሚለው? የልቦና ችሎት። ይህንን መጽሐፍ ቤት አለ 4 ኪሎ 4 ኪሎ ቅድስተ ማርያም ጋር በጣም አለ አሁን። እና ይህን መጽሐፍ ገዝተህ እንደ በጣም ማወቅ ከፈለክ የት አካባቢ ነህ አንተ? እኔ ቄራ ነው ያለሁት። ቄራ ነው ግን 4 ኪሎም እመላለሳለሁ። ነገ ራሱ እመጣለሁ ወደ 4 ኪሎ። እና ታዲያ ቄራ እዚሁ አይደል እንደ ያለው? አራው እዚህ ነኝ አለ። ይሄ የእርሶ መጽሐፍ ነው? አይ ይሄኛው የኔ አይደለም። ይሄኛው የበረከት አዝመራው ነው። ኦኬ በረከት። እሺ። እና እሱ መጽሐፍም በጣም ጥሩ መጽሐፍ፣ ይሄኛው የአሁኑ መጽሐፍ ነው። ሌላ መጽሐፍ አለ ግን አንተ አታገኘውም። አሁን ይሄ መጽሐፍ ላይ ምንድነው የቆየ ስለሆነ ህትመቱ የለም። የ2000 ዓመተ ምህረት ሐመር መጽሔት ሐመረ ተዋህዶ ነው ልዩ እትምና እዚህ ላይ የተለያዩ ጥያቄዎችን በእስልምና እንደዚህ የሚነሱ ጥያቄዎችን ይመልሳቸዋል። ግን ይህም መጽሐፍ ኬት ታገኘዋለህ አንተ? ህትመት ላይ ስለሌለ ማለት ነው። እዚህም ላይ አለ እንደዚሁ
እነዚህ አገኛቸውም፣ ግን ያኛው በቂ ነው። አሁን የጠቆምኩ መጽሐፍ ማለት ነው። ሂስቶሪካል የሆነውን ጉዳይ ለማወቅ ከፈለክ ደግሞ ምናልባት ላይብረሪ ካለ ይህንንም መጽሐፍ ይላለ። ምንድን ነው የሚለው ርዕሱ? አይታይም እንዴ? አዎ ተገልብጧል እና ወደ ጎን እንትን ይሄ እስልምና ካሜራ ሲሆን እስልምናና አፍሪካ እስልምና። እሺ ግን ያንን መጽሐፍ ካነበብክ መሰረታዊ የሆነውን ነገር ለመረዳት በጣም በቂና ከበቂ በላይ ነው። ቅድም የነገርኩ መጽሐፍ የልቡና ችሎት ማለት ነው። ያን በተመለከተ በደንብ ዘርዝሮ ስለሚያብራራ እሱን እንድትመለከት እመክራለሁ ማለት ነው። እና እዚህ ያላችሁ ደግሞ እዚሁ ዩቲዩብ ላይ ገብታችሁ ተከታተሉ። እዚህ ላይ አሁን ላቀርብ የምችለው እንደ እግዚአብሔር ፈቃድ እንደዚሁ ሃይማኖታዊ ጉዳዮችን ነው። መጽሐፍ ቅዱስ እና መጽሐፍ ቅዱስ እንዴት ነው የምንረዳው የሚሉ ጉዳዮችን፣ ዶክትሪናል የሆኑ ጉዳዮች አሁን እንደዚህ ከሙስሊም ወንድሞቻችንም የሚነሱ ጥያቄዎች ይኖራሉ። አሁን እንዳልኩት ኢየሱስ ክርስቶስን ፍጡር ነው አምላክ አይደለም ለማለት የሚያነሷቸው ጥያቄዎች ስላሉ እነዛን በተመለከተ ማብራሪያዎች የቀረቡ የተቀረጹ አሉ። ቅድም እንደተናገርኩት እነዛ የተቀረጹት ይለቀቃሉ። አሁን ከኒያብ ይበልጣል ማለት ምን ማለት ነው? እዚሁ ላይ ራሱ 7ቱ አጽራ መስቀል የሚባሉ አንድ ቪዲዮ አለ እዚህ የተለቀቀ። ቅድም ወንድማችን ያነሳው ጥያቄ የመጀመሪያ ቪዲዮ አለ። እሱ ቪዲዮ ላይ ያሳያል። ይሄ ማለት ነው ይሄ የምትመለከተው ቪዲዮ እዛ ላይ አምላኬ አምላኬ ለምን ተወኸኝ የሚለው ቃል አለ። የዛን ቃል ማብራሪያ አስቀምጫለሁ እና አትሊስት አምላኬ አምላኬ ሲል ኢየሱስ ክርስቶስ ሌላ አምላክ አለው ወይ? እሱ ራሱ አምላክ አይደለም ወይ? አምላክ ከሆነ ለምንድን ነው አምላኬ አምላኬ እያለ የሚጸልየው ወይም የሚጣራው የሚል ጥያቄ ስንጠይቅ ምንድን ነው እንዴት ነው የምንረዳው ይሄን የሚለውን እዚህ ላይ ማብራሪያ አለ። ስለዚህ ይህንን ቪዲዮ አንተም ገብተህ ናቲ 2 ቪዲዮ እንደዚህ ነው የተመለከትኩት ብላል። ይህንን ቪዲዮ ገብተህ እያው ሌሎቻችሁም እንደዛ አድርጉ። ገብታችሁ ቪዲዮዎቹን እዚህ ላይ የተለቀቁትን እዩዋቸው። በጣም መሰረታዊ የሆነ ጥያቄ ካለ ደግሞ ትነግሩኛላችሁ። በቪዲዮ ማብራሪያውን እሰራላችኋለሁ ማለት ነው። እሺ መምህር አንዳንድ አሁን ትምህርቶችን ለማየት እየሞከርኩ ለማንበብ እየሞከርኩ ነው እና ነገረ ክርስቶስን ለማጥናት የሚጠቅሙኝ መጽሐፎች እንዳነባቸው ሪኮመንድ የሚያደርጉኝ መጽሐፎች ካሉ ቢጠቁሙኝ 1-2 መጽሐፍ ነገረ ክርስቶስ ላይ የሚያተኩር መጽሐፎች የሚጠቁሙኝ ካለ በዚህ አጋጣሚ። አሁን የራሴን መጽሐፍ እንድጠቁም ነው ደስ ይለኛል። ኧረ አነባለሁ። የሌላ ሌሎች ሰዎች በእንግሊዝኛ የተጻፉ በጣም ብዙ ኮኮ ሃይማኖት የሚል መጽሐፍ ታውቃለህ? አይ አላውቅም። ኮኮ ሃይማኖት የሀገር ውስጥ ነው? የሀገር ውስጥ ነው። አድማሱ ጀንበሬ የጻፉት ነው። እና ኦኬ አድማሱ ማለት ኦኬ ይሄ መጽሐፍ ገበያ ላይ ፈለገ 5-6 ጊዜ ነው ማንበብ የሚኖርብህ ማለት ነው። መድሎታሚን መድሎታሚን ለኮኮ ሃይማኖት ግን ይህንን መጽሐፍ 5-6 ጊዜ ደጋግመህ ካነበብከው ነገረ ክርስቶስን በደንብ እነ ተንከተም ነገር ያው ነገረ ክርስቶስ በደንብ አለው። ጸሎተ ሃይማኖትን የሚያብራራ መጽሐፍ ነው። የሚባሉ መጽሐፍቶችን ተንከተም አለ አሁን ገበያ ላይ። አሁንም ተንከተም ጋ የድሮ ነው ያለው ይሄ ማለት የማን መጽሐፍ ነው? ተንከተም
ፖዞ ነው አለ መምህር። እና እንደዛ ነው እላለሁ። ምናልባት አሁን እያለቀ ሊሆን ይችላል ካለ ይህንንም ሊጠቅም ይችላል። አይነ ልቡና የሚል ነው ይሄኛው የኔ መጽሐፍ ነው። እዚህ ላይ ምስጢረ ስጋዌን ከዚህ ላይ ማንበብ ትችላለህ። ነገረ ተዋህዶን ቃል ከስጋ ጋር ተዋህደ ሲባል ምን ማለት ምናምን እንደሆነ እሱም መጽሐፍ ማንበብ ትችላለህ ማለት ነው። ጥያቄዎች ምናምን ከሆኑ ደግሞ የጥያቄዎች መልስ ነገረ ክርስቶስ ላይ አሁን ቅድም ያነሳ የነበረው አይነት ጥያቄ ከሆነ እዚህ ጋር መጽሐፉ የለም። ቆይ እስኪ ውስጥ ገብቼ ላንጣ ላሳያችሁ። የለም ግን ገበያ ላይ ለማሳየት የጥያቄ መልስ ነው። እንግዲህ ይሄንን መጽሐፍ ምናልባት አታጣው 4 ኪሎ ባኮስ መጻሕፍት መደብር ላይ ባኮስ፣ አርጋኖን፣ ሰርዲኖን የሚባሉ መጻሕፍት መደብሮች አሉ። እዛ ላይ አታጣቸውም። ጥያቄ ነገረ ክርስቶስ ላይ የሚነሱ ጥያቄዎችን መልስ ማለት ነው። ምን ነበረ? ይሄኛው ትምህርተ ጽድቅ ነው የሚለው ቅድም ቅዱሳን የሚል አንድ ሰው እታች ላይ የጻፈልኝ ጥያቄ ይህንን አሁን ከላይ የምታዩትን ዩቲዩብ አድሬስ ግቡና ሰብስክራይብ አድርጉ። ቪዲዮዎቹን እዩዋቸው። ሰብስክራይብ ማድረግ ብቻውን ምንም ጥቅም የለውም። ብታረጉም ባታረጉም ችግር የለውም። አሁን 2000 ሰው ሰብስክራይብ አድርጓል፣ በቂው ነው ካለ እዛ ጋር። ዋናው ግን የሚለቀቀውን ቪዲዮ ግን በጣም ኮንሰንትሬትድ ሆኖ ማየት ይፈልጋል፣ ትኩረት ሰጥቶ ማለት ነው። ኮንሰንትሬትድ ሆናችሁ የምታዩ ከሆነ እንጂ ሰብስክራይብ ለቁጥር መሙላት ምናምን ሰብስክራይብ አድርጋችሁ የምትቀመጡ ከሆነ ባታረጉ ነው የሚሻለው፣ ምንም ጥቅም ስለሌለው ማለት ነው። ግን የሚተላለፍላችሁን ሃይማኖታዊ ጉዳዮችን መከታተል በእርግጥ የምትፈልጉ ከሆነ ግን ቪዲዮዎቹን እየገባችሁ እዛ ላይ ያሉትን በቅደም ተከተል ለማየት ሞክሩ። ጥያቄዎች ካሏችሁም ደግሞ ጥያቄዎቻችሁን በጣም ዋና የሚባል ጥያቄ ካለ ነገር ሃይማኖታዊም ሌላም ካለ ያንን ጉዳይ ማየት ይፈልጋል ማለት ነው። እና ቅዱሳን የሚለው ኦርቶዶክስ አይመስለኝም። ኦርቶዶክስ ከሆነ ምነግርህን ስማ፣ ቪዲዮዎቹን ግባ፣ ተመልከት። እንደዚያ ነው። እንግዲህ ይህንን ነው የምለው። አትቀየጡ የሚለውን ርዕስ እዚህ ያስቀመጥኩት። አትቀየጡ የሚለውን ርዕስ እዚህ ያስቀመጥኩት በአስተሳሰብም በአነዋወርም የተለያየ አይነት ነገሮችን አንድ ላይ የሚቀላቀል ሰው አለ። እንደዚህ አይነት ሰዎች አለን። ኦርቶዶክሳዊ የሆነውን አስተምሮ ኦርቶዶክሳዊ ካልሆነው ጋር መቀየጥ፣ መቀላቀል፣ በሌላ በኩል ደግሞ ቤተክርስቲያን የማትቀበላቸውን ነገሮች ቤተክርስቲያን እንደምትቀበላቸው አድርጎ ያው አተለኩት። እንግዲህ በትልቁ ትልቅ ሰው እየሆንኩኝ እና እንደዛ ለምሳሌ የትዳር ስርዓትን በተመለከተ ሊሆን ይችላል፣ ምግባራትን በተመለከተ ሊሆን ይችላል፣ የሆኑ ጉዳዮችን ማህበራዊ ህይወትን በተመለከተ ሊሆን ይችላል።
ምናምን የተቀየጠ አይነት አስተሳሰብ ያላቸው ሰዎች በጣም ብዙ ጊዜ ይታያሉ። በጣም ብዙዎቻችንም እንደዛ ነን። የተቀላቀለ ከዓለምም ከቤተ ክርስቲያንም የሆነ አንዳንድ ጊዜ ፕሮቴስታንቶችንም ትክክል ያልሆነውን ነገር ምንወድ፣ የኦርቶዶክሶችንም ምንወድ ሁለት አይነት ማንነት ያለን ሰዎች አለን። ያ አያጸድቅም፣ ወደ እግዚአብሔር መንግስት አያስገባም። ያ እግዚአብሔር እንዲቀበለን አያደርገንም። እግዚአብሔር የተቀላቀለ ነገር ቀና የሆነ ነገር እግዚአብሔር ይፈልጋል። ስለዚህ የተቀላቀለ የተደባለቀ ነገር ለእግዚአብሔር መስዋዕት አድርገን ማቅረብ የለብንም። ይሄ በአነዋወርም በአስተሳሰብም በአረዳድም ሊሆን ይችላል። በማንኛውም ህይወት ፍልስፍናችን ላይ እግዚአብሔር የሚፈልገውን ነገር ብቻ እንጂ ማድረግ ያለብን እኛ የምንፈልገውን ነገር እግዚአብሔር እንዲያደርግልን መፈለግ የለብንም። ወይም የራሳችን ፍላጎት ከእግዚአብሔር ፈቃድ ጋር መቀላቀልም የለብንም። እግዚአብሔር አንድ ነው፣ የሚፈልገውም ትክክል የሆነውን ነገር ብቻ ነው። ስለዚህ ትክክል የሆነውን ነገር እግዚአብሔር ከኛ እንደሚፈልግ ያንን ነገር ለማድረግ መትጋት መጣር ይጠበቅብናል ለማለት ነው። እንደዛ ማይሆን ከሆነ ግን ምንም ያህል 50፣ 60፣ 70% ጥሩ ነገር ቢኖረን የተቀሩት ከክፉ ነገር ጋር የተቀላቀለ ሆኖ ግን ውስጣችን የሚፈልገው ፈልገን የምናደርገው ከሆነ ያደረግናቸው መልካም ነገሮች ብዙ ስለሆኑ አይ ትንሽ ክፉ ነገር አድርገሃል ግን ብዙ መልካም ነገር አለ የሚል የማቻቻል የማብቃቃት እንደዚህ አይነት ነገር የለም በክርስትና። ከዚህ የተነሳ በማንኛውም ነገር ኦርቶዶክሳዊ ሆነን ነው ልንኖር የሚገባን። እዚህ የምንሰማ በአጠቃላይ በማንኛውም ነገር ቤተክርስቲያን የምትለውን የምትፈቅደውን ስንናገርም አስተያየት ስንሰጥም በቃ ስንሰራም በማንኛውም ስናስብም ያን ኦርቶዶክሳዊ የሆነውን ቤተክርስቲያን የምትፈልገውን ወይም የምትፈቅደውን ቤተክርስቲያን እንድንሆን የምታዘውን ነገር ለማድረግ ነው ጥረት ማድረግ ያለብን የሚለውን ለመናገር ነው ማለት ነው። ይህን እዚህ ጋር ከፊት ለፊታችሁ ላይ ያስቀመጥኩት እንግዲህ ብዙ የመቆየት ፍላጎት የለኝም። ቅድም ይሄ ታች ላይ ቅዱሳን የሚለው ኦርቶዶክስ ነኝ ብለሃል ወንድማችን። ኢየሱስ ክርስቶስ በስጋው ወራት በማይለ ስጋዌው በዚህ ምድር በነበረበት ጊዜ ለምኗል ወይ አማልዷል ወይ የሚል ጥያቄ ጠይቃል። ይህንንም ጥያቄ እዛው ላይ አብራርቸዋለሁ። ቅድም ወንድማችን ሲያሳይ በነበረው ቪዲዮ ዩቲዩብ ላይ አለ ማብራሪያው። ያሁኑ የዚህኛው ክርስቶስ በማይለ ስጋዌው ጸሎትና ምልጃን አቅርቧል ወይ የሚለው ጥያቄ ምንም አከራካሪም አወዛጋቢም ጥያቄ አይደለም። አንዳንድ ሊቃውንት በስጋው ወራት አማልዷል፣ ካረገ በኋላ ግን አሁን አያማልድም፣ ምልጃን አያቀርብም ሲሉ፣ አንዳንዶች ደግሞ አይ በስጋው ወራትም ቢሆን ምልጃን አላቀረበም ይላሉ። ይህንን ሲሉ ግን የሁለቱም ሀሳብ አንድ አይነት ነው። ያው አይነ ላህም የሚባል ሰው አለ። አይኑ መጭማጫ የሆነ ሰው ሁለቱን አጋጅቶ ሊያስብ ይችላል። የሁለቱም ኮንተንት መሰረታዊ ሀሳብ ግን ኢየሱስ ክርስቶስ በማይለ ስጋዌውም ሆነ ከስጋዌው ወራት በኋላ በዚህ ምድር ያለውን የድህነት ግብር ከፈጸመ በኋላ አንድ ነው። ሁለት ማንነት የለውም። ቃል ከስጋ ጋር ከተዋሃደ በኋላ ያለው ማንነት አንድ ማንነት ነው። ስግው ቃል ኢየሱስ ክርስቶስ ነው።
ስለዚህ በስጋው ወራት እኛን የማዳን ነገር ሰርቷል። ግን እንደ አንድ ፍጡር በስጋው ወራትም ቢሆን አንድ ፍጡር የሆነን ነገር አጥቶ እንደሚለምን ተቸግሮ እንደሚለምን ልክ እንደዛ ስግው ቃል ኢየሱስ ክርስቶስ የሆነን ነገር ማድረግ ተስኖት ያንን ነገር እባክህ አብ ሆይ አድርግልኝ፣ ይህን አድርግልኝ እያለ የሚለምን አይደለም። እንደዚህ አይነት የመቸገር የማጣት ልመና አይደለም ያቀረበው። ልመናው የክርስቶስ ልመና ጸሎትና ምልጃን በመዋዕለ ሥጋዌው በስጋ ወራት ጸሎትና ምልጃን አቀረበ የሚል በመጽሐፍ ቅዱስም ሊተራል የሆነ ንባብ አለ። ግን ያ ንባብ በእውነት ክርስቶስ ስለኛ እኛን ተክቶ ቤዛ መሆኑን የሚያመለክት ነው። እኛ ልናደርግ የሚገባንን ነገር እኛን ወክሎ ስለኛ ልመናን አቅርቧል። ምንም ይሄ ጥርጥር የለውም። የመጣበት መሰረታዊ ዓላማ እኛን ማዳን ነው። እኛን የሚያድነን ደግሞ በቤዛነቱ ብቻ አይደለም፣ በአርአያነቱም ጭምር ነው። አብነትም ይሆናል። አሁን አምላኬ አምላኬ ለምን ተውከኝ የሚለውን ያለው አንዱ የሚተረጎመው ለአርአያነት ነው። አርአያ ለመሆን ማለት ነው። በመከራ ጊዜ በጭንቅ ጊዜ በአንድ በኩል ጥቅሱ ራሱ አምላኬ አምላኬ ለምን ተውከኝ የሚለው ጥቅስ በብሉይ ኪዳን እስራኤል ዘሥጋ ሲጸልዩት የነበረው በመዝሙረ ዳዊት የተጻፈ ቃል ነው። ስለዚህ በመከራ ጊዜ አምላክህን አምላኬ አምላኬ ለምን ተውከኝ ብለህ መለመን አለብህ፣ መጠየቅ አለብህ፣ ወደ እግዚአብሔር ወደ አምላክህ መጮህ አለብህ የሚለውን የሚያመለክት ነው በአንድ በኩል ማለት ነው። በሌላ በኩል ደግሞ አምላኬ አምላኬ ለምን ተውከኝ የሚለው ነገረ ተዋህዶንም ያመለክት ሆኖ እናገኘዋለን። ስለዚህ ነገረ ተዋህዶን ከቤዛነት ከምናምን ማብራሪያውን የዚህን ራሱ አስቀምጫለሁ እዛ ሰባቱ ቃላተ መስቀል በሚለው ላይ በመስቀል ላይ የተናገራቸው ሰባቱ ቃላት በሚለው ላይ ዩቲዩቡ ላይ ያለ ገብታችሁ ማየት ትችላላችሁ። በቅደም ተከተል ማብራሪያውን ሮሜ ላይ ደግሞ በስጋው ወራት ክርስቶስ ያቀረበውን ነገር እንዴት አድርገን እንደምንረዳ እዛ ላይ ተቀምጧል። ሌሎች ተያያዥ ጥቅሶች እየተብራሩ ነው ያሉት ማለት ነው። እዛው አሁን በገለጽኩላችሁ ዩቲዩብ ላይ እየተብራሩ ስለሆነ ያሉት እዛ ላይ ግቡ። ቪዲዮዎቹን ኮንሰንትሬት ሆናችሁ ለመስማት ሞክሩ። ለሌሎች ሰዎችም አድሬስ አድርጉ፣ እንዲደርሷቸው አድርጉ እና ክርስቶስ በመዋዕለ ሥጋዌው ያደረገው ነገር የማዳን ነው። ማዳኑን የፈጸመው ደግሞ በቤዛነት ነው። ቤዛ በመሆን እና አርአያ በመሆን ነው። አብነት በመሆን የጽድቅ መንገዷ ምን እንደሆነች እሱ በእውነት የጽድቅን ስራ በመስራት የእኛን ሰውነት ተዋህዶ ሰው ስለሆንኩ ደካማ ስለሆንኩ እንዲህ ማድረግ አልችልም፣ ይሄ ያቅተኛል ብለን ምክንያት እንዳናቀር የእኛን ስጋ ተዋህዶ እኛ ብሄርንባቸው መንገዶች በሙሉ ሄዷል። መራብ፣ መጠማት፣ መድከም፣ ማልቀስ፣ ቀስ እያለ ማደግ፣ ሞትን እስከ መቀበል ድረስ ይሄን አድርጓል። ስለዚህ በዚህ ሂደት ውስጥ በአንድ በኩል ቤዛ ይሆንልናል፣ በሌላ በኩል ደግሞ የጽድቅን መንገድ በማሳየት አርአያ ደግሞ ይሆነናል፣ አብነት ይሆነናል ማለት ነው። በእነዚህ በሁለቱም መንገድ ደግሞ ውጤት አድርጎ በቤዛነቱም በአርአያነቱም ውጤት አድርጎ ደግሞ ድህነትን ይሰጠናል። ስለዚህ የእነዚህ ቤዛ የመሆኑና አርአያ የመሆኑ ውጤቱ ድህነት ነው። እሱን አብነት አድርገን የምንጓዝ ከሆነ እኔ መንገድም እውነትም ሕይወትም ነኝ ስላለ እሱን አብነት ካደረግን በሱ መንገድነት እንጓዛለን። በሱ መንገድነት ከተጓዝን እውነትም ገንዘብ እናደርጋለን። እውነትም ገንዘብ ካደረግን መጨረሻችን ሕይወት ነው የሚሆነው። ስለዚህ መንገዱ እኔ ነኝ፣ እውነትም እኔ ነኝ፣ ሕይወትም እኔ ነኝ ያለው በእኔ ወደ እኔ ትመጣላችሁ። እኔን አብነት ካደረጋችሁ፣ እኔን አርአያ ካደረጋችሁ፣ ያደረግኩትን ነገር አብነት ካደረጋችሁ ወደ ሕይወት እኔ ስለሆንኩ ወደ እኔ ትመጣላችሁ ነው። ስለዚህ በስጋ ወራት በመዋዕለ ሥጋዌው ይሄን አድርጓል። ይህን ያደረገው ስለኛ ነው። ስግው ቃል ኢየሱስ ክርስቶስ ማለት ነው። ከዚህ የተነሳ በስጋ ወራት ክርስቶስ ያደረገው ነገር በሙሉ የማዳን ነው የሚባለው። የማዳን የማስታረቅ
እኛን ከራሱ ጋር ከአብ ጋር ከመንፈስ ቅዱስ ጋር አስታርቆናል። ስለዚህ ያን ማስታረቁን አስታራቂነቱን ማለት ነው። አስታራቂነቱን መጻሕፍት በተለያየ ቦታ ከልመና ይሄ ከምልጃ ጋር አያይዘው ገልጸውታል። ጸሎትና ምልጃን አቀረበ በማለት ዘወትር ስለኛ ስለ እናንተ ሲያማልድ ይኖራል በማለት ስለኛ የሚማልደው በማለት የክርስቶስን አስታራቂነት ገልጸዋል። የአስታራቂነቱ ማዳኑ ነው። ከራሱ ጋር ከአብ ጋር ከመንፈስ ቅዱስ ጋር ያስታርቀናል። ከዛን ድህነትን እናገኛለን ማለት ነው። ይህንን ድህነት ሊሰጠን ስለመጣ ክርስቶስ የፈጸመልንን የማስታረቅ አገልግሎት ላቸውም ማለት ነው። ክርስቶስ ያደረገውን ይህንን ነገር ያደረገ ቅዱስ ሊያደርግ የሚችል ቅዱስ የለም። ከዚህ ጋር ያንን አናምታታውም ማለት ነው። በዚህ ምክንያት ክርስቶስ በስጋው ወራት እንኳን ያደረገው የማዳን ነው የሚባለው እንጂ በስጋው ወራት የነበረው ክርስቶስ ሌላ፣ ካረገ በኋላ ያለው ክርስቶስ ሌላ የሚባል ነገር የለም። አንድ ክርስቶስ ነው። አንድ ክርስቶስ ነው። ያው ራሱ ክርስቶስ በስጋው ወራት ስለኛ ተራበ፣ ተጠማ፣ ተገረፈ፣ ሞተ፣ መከራን ተቀበለ። ያን ያደረገው እኛን ስለማዳን ነው። ስጋን የተዋህደውም እኛን ስለማዳን ነው። እነዚህን ሂደቶች ሄደው ደግሞ የእውነት ነው። ጸሎትንም አቀረበ። ጸሎትንም ያቀረበው ስለኛ እኛን ተክቶ ነው። ተጠመቀ። የተጠመቀው ሊከብር አይደለም፣ ሊነጻም አይደለም፣ ልጅነትም ሊያገኝ አይደለም፣ ሊቀደስም አይደለም፣ ስለምንም አይደለም። የተጠመቀው ስለኛ ነው። ስለ እሱ አይተረጎም ማለት ነው። ግን በእውን ጥምቀትን የፈጸመው ግን በእውነት ነው፣ በማስመሰል አይደለም። የእኛን ስጋ ተዋህዶ በእውነት ተጠምቋል። በእውነት የተጠመቀው ግን በመጠመቁ አንዳች ነገር ለማግኘት አይደለም። ስጋን የተዋህደው እጠቀም ብሎ አይደለም፣ እኛን ለማዳን ስለሆነ ማለት ነው። ስለዚህ ስለ እኛ ነው የሚተረጎመው። ጸልየዋል፣ የእውነት ነው የጸለየው። ልመናን አቅርቧል፣ የእውነት ነው ልመናን ያቀረበው። ግን ያ ቤዛነት ነው፣ ቤዛነት ነው። እኛ ልናቀርብ የሚገባንን እኛን ተክቶ ማድረግ ነው እንጂ ወደ አብ ልመና አቀረበ ሲባል አብ ሌላ ወልድ ሌላ ሆኖ በስጋው ቃል በኢየሱስ ክርስቶስ እና በአብ መካከል የስልጣን ተዋረድ ኖሮ ወልድ ለማኝ አብ ተለማኝ ወይም አብ ሰጪ ወልድ ተቀባይ እንደዚህ ሆኖ አይደለም። እርቁ የተፈጸመው ከአብ ከወልድ ከመንፈስ ቅዱስ ጋር መሆኑን ለማስረዳት እና ይህንን በጥንቃቄ በዛ አውድ ነው መረዳት ያለባችሁ ለማለት ነው። እና ወዳጆች ወገኖቻችን ያሰማልን መምህር፣ እናመሰግናለን በጣም። እንደው ዝም ብዬ እንዲህ ሁሌ አይምሮ የምትመላለስ ጥያቄ ነበረች። እንደው ካላስቸገርኩ ቸኩለዋል ጠይቅ። የክርስቶስ ትንሣኤ ላይ ሁሌ ጠይቃለሁ፣ እድሉን አላገኘሁም እና ሁሌ ጠይቃለሁ እያልኩ ፈቃደኛ ከሆኑ መጨረሻ ምንድን ነው ትንሣኤ ላይ ያለ ጥያቄ? ያው ክርስቶስ ሞተ ሲባል ቤተክርስቲያናችን ያው በመለኮቱ እንዳልሞተ በስጋው እንደሞተ ነው የምታስተምረው አይደል? ከዛ 3 ቀን 3 ሌሊት ከቆየ በኋላ በሶስተኛው ቀን ተነሳ ይላል። ያው መለኮት ካልሞተ እንዴት መለኮት የሌለው አካል ስጋ ብቻ እንዴት ሊነሳ ይችላል የሚል ጥያቄ ነበር የነበረኝ። ያው መለኮት ቤተክርስቲያናችን ስታስተምር በመለኮቱ አልሞተም በስጋው ነው የሞተው ብላ ስለምታስተምር መለኮት የሌለው ስጋ እንዴት ሊነሳ ይችላል የሚለውን ነገር ከምን አንጻር ነው እንደዚህ የተባለ የሚለውን ነገር እኮ መለኮት የሌለው ስጋ ነው የሞተው ነው የምትለው ቤተክርስቲያን። እንደዚህ እኮ አይደለም የምትለው። መለኮት የተዋህደው ስጋ ስግው ቃል ማለት ነው፣ ኢየሱስ ማለት ነው። በሌላ ለምን ሌላ ሀሳብ ውስጥ ገባ? አንተ አንብብ ብያለሁ ቅድም። በቅደም ተከተል ማወቅ አለብህ በደንብ እኮ። ስለዚህ ክርስቶስ ኢየሱስ ቆይ ስማ፣ አሁን ራሱ ስናገር ነበርኩ። አሁን የተናገርኩትን ራሱ ከሰማ እኮ ግልጽ ነው የሚሆነው። ኢየሱስ ማለት ሰው የሆነ አምላክ ማለት ነው። መለኮት ከስጋ ጋር ተዋህዶ አንድ የሆነ ማለት ነው። ኢየሱስ ማለት ስግው ቃል ማለት ነው። ስለዚህ ብቻ መለኮትም አይደለም፣ ብቻ ሰውም አይደለም፣ ወይም ብቻ አምላክም አይደለም፣ ብቻ ሰውም አይደለም።
ፍጹም ሰው የሆነ አምላክ ነው። ፍጹም ሰው የሆነ አምላክ ነው። አምላክ ሰው ሆኖ የሰውነትን ገንዘቡ ስላደረገ ማለት ነው። ስለዚህ ማን የሞተው ሲባል ኢየሱስ ይባላል። ወይም በሌላ አገላለጽ እንግለጠው ሲባል መለኮት ይሞታል ወይስ አይሞትም ብለን ለይተህ የምትናገር ከሆነ መለኮት አይሞትም፣ ምንም ጥርጥር የለው። ግን በስጋ ሞተ ይባላል። በስጋ ሞተ፣ መለኮት በስጋ ሞተ። ምን ማለት ነው ይሄ? ቃል ከስጋ ጋር ተዋህዶ የስጋን ገንዘቡ አድርጓል። አምላክ ሰው ሆኗል። የሚሞትን ስጋ የራሱ አድርጓል። ሞት የሚስማማውን ስጋ የራሱ አድርጓል። ስለዚህ ወደ መቃብር ሲገባ መለኮት ከስጋ ጋር እንደተዋሃደ ከስጋ ሳይለይ፣ ግን ሰው የሚባለው ነፍሱ ከስጋው ጋር ተዋህዶ አንድ ሲሆን እንደሆነ ሁሉ ሞተ ማለት ነፍሱ ከስጋው በፈቃዱ ተለየች። መለኮት ግን ከነፍስም ከስጋም አይለይም። አንድ ጊዜ መለየት በሌለባት ኢንኢፈብል በተባለች ተዋህዶ መለየት በሌለባት ተዋህዶ ቃል ከስጋ ጋር ተዋህዶ አንድ ስለሆነ በዚህ ምክንያት በስጋ ሞተ ይባላል። የሚሞትን ስጋ ገንዘብ ስላደረገ ኢየሱስ ስለኛ ሞተ እንላለን። ኢየሱስ ስለኛ ሞተ ሲባል ምን እያልን ነው? ስግው ቃል ሞት የሚስማማውን ሰውነት የለበሰው እሱ በለበሰው ስጋ ምክንያት ሞተ ይባላል። በአጭር አገላለጽ ይሄ ነው እንጂ መለኮት እንደዚህ የሚባል ነገር የለም ማለት ነው። በስጋ ሞተ የሚባለው ከዚህ አንጻር ነው። ግልጽ አይደለም? ይሄ ግልጽ ነው። አመሰግናለሁ። እግዚአብሔር ያክብርልኝ። ግልጽ ነው። መልካም። እሺ ታዳሚዎቻችን በእውነቱ ጥሩ ነው፣ እየሰማችሁ ነው። የተወሰነም ነገር ቢሆን ለመረዳት ሙከራ እያደረጋችሁ ነው። እናመሰግናለን። አሁን በወጣ ቅር ይላችኋልን? ይበቃኛል። ይህን ያህል ሰዓት ዛሬ ከቆየው በቂ ነው። ግን እዚህ ያላችሁ ከእናንተ ተደብቄ ነበር። በምን አይነት ወይ አምጥተው ኦኬ፣ ለካ ልጆቹ ሲወጡ ነው ገስት ላይ ያሉት ሲወጡ ፊቴ ነው እና እንትን አድርጉ፣ ግቡና ቅድም የተጠቆመውን የዩቲዩብ አድሬስ